እና ምንላችሁ ነው ሳምንቱ አያልቅም እንዴ? ሐሙስ እኮ ነው ግን የፈተና ሳምንት ሲሆን ሳምንቱ አያልቅም። ግን በኢየሱስ ስም ያስብል ፈተና ከወፍራም ሰዎች ጋር ሬስቶራንት ሂዱ። ወፈር ካሉ ሰዎች ጋር እንግዲህ የሚያውቃሉ የሚያረጉትን ነገር በጣም ዋስቀው አይምሮ ውስጥ በጣም ነው ዋስቀው ሳወራው ላስቃችሁ ባላቅ ዴዘርት እና የገዛሁት ነው የተጠቀላችሁ ምስሉ ላይ የምታዩትን እንደ ምስሉ ላይ እንደምትመለከቱት ያለውን አይነት ነው የገዛሁት። ምግብ አልበላም ሐኪም ቤት ራሱ የምሄድበት የለኝም ነው ያለው ልጅ ነው ተነካኩኝ ከፖለቲካ ጋር። ዌልካም ባክ ቱ ማይ ቻናል ቤቲ ነኝ። ዛሬ ቀኑ ቅዳሜ ነው። ወጡ በቅቤ ነው ይባላል። ኤኒዌይስ ዌልካም ባክ ቱ ማይ ቻናል። ዛሬ ማለት ነው ቀኑ ሙሉ ቭሎግ ልስራ እያልኩ ነበረ። ከዛ ቤቴ ነው የዋልኩት። ኢማጂን ቀጣይ ሳምንት ሙሉ ፈተና አለብኝ። ሙሉ ሳምንቱ ፋይናል ኤግዛም ነው እና አምኩብድ ባለፈው ሳምንት ክላስ ላይ ምቀርሰው አይደለም ግን አንድ ቀን ክላስ ብቀር ኦንላይን የነበረ ፈተና በቃ በአካል ያልመጣ ሰው ራሱ አይፈተንም ተብሎ እሱ ፈተና ራሱ ጭማሪ በሳምንት ነው የምፈተነው እና ማለት ሞራው ነገር ሲንሰጣል ብቻ ፋይናል ኤግዛም አለብኝ። ግን ቅዳሜ ነው ዛሬ ቀኑ ሙሉ ነው ቤቴ የዋልኩት ኢማጂን እና ቀኑ ሙሉ ቤቴ ስውል ቅዳሜና እሑድ I get depressed easily እንትን ይለኛል። ዲፕሬሽን ምንድነው ይባላል ብቻ ይከብደኛል ቤቴ ቀኑ ሙሉ መዋል የሆነ ደስ የማይል ስሜት አለው። ሶ አብረን እንውጣ ቁም ነገር ለውጣ ስልጭራሽ አሁን ዝናብ ራሱ ማካፋት እየጀመረ ነው ግን እንውጣ ላይክ ጠዋት ጀምሮ እስከ ማታ ድረስ ቤቴ ልቀመጥ አልችልም ማለት ሴት አይሰጥማ እኔ ሴት አይሰጥም ምክንያቱም ያለበለዚያ ማታ ራሱ እንቅልፍ አይወስደኝ ብቸግራለሁ ሙሉ ቀን ቤቴ ስውል። ሶ እንውጣ ወይ ወክ እናደርጋለን ወይ ግን መጀመሪያ ላውንደሪ የሚሰጥ ልብስ አለኝ በጣም ብዙ ላሳያችሁ ራሱ ይኸው እዚህ ጋር ልብስ አለ ላውንደሪ የምንሰጠው ታች ወርደን ታች ላውንደሪ አለ እና ይሄን የምንሰጠው ልብስ አለ ልብሴን ላውንደሪ ይሰጣለሁ። ከዛ ከፕላኑ ምንድነው ታውቃላችሁ አሁን አክቹአሊ ከቀኑ አይደለም ኦልሞስት እየመሸ ሊሄድ ነው 10 ሰዓት ተኩል ሊሆን ነው። ሶ ማይዘንብ ከሆነ ወክ አድርገን የሆነ ወንዝ ሄዳለን ካለበለዚያ ግን ጀስት ወክ እናደርጋለን። ባይዘው የምኖርበት አካባቢ በጣም ብዙ አማራጭ መሄጃ ፓርክ ምናምን የለውም ወንዝ ምናምን ብቻ ነው ያለው። ስለዚህ ያ ብዙ መሄጃ የለውም ግን በቃ የሁላ ነገር ስለፈልፍ ኤኒዌይስ አብራችሁ ቆዩ። ባይዘው በነገራችሁ ፀጉሬ የሰራሁት እኔ ነኝ። ኦልሞስት ከአንድ ሳምንት በላይ ፀጉሬ በጣም እንትን ብሎ ሆምለስ ነበር በመስለው በጣም ነበር እንትን የሚለው ግን አሁን ማለት ነው እዩት ላይክ ራሴ ነኝ የሰራሁት ቁም ነገር እግዚአብሔርን ራሴ ነኝ የሰራሁት ላይክ በእጄ የሰራሁት እና እኔ ራሱ አላመንኩም። ቁም ነገር እኔ ራሱ አላመንኩም እና እዩት ከምር ቁም ነገር አከፋፈሉ ራሱ ጽድት ያለ ነው። የራሱ ፀጉሬን መስራት እንደምችል እስካሁን አላውቅም ነበረ። ከቅርብ ጊዜ በኋላ ያወቅኩት የመጣው ችሎታዬ ነው እና አሁን ወደፊት ሴት ልጅ ራሱ ቦልድ አልቸገርም። ኤኒዌይስ በቃ አሁን እንውጣ ጫሜ ልቀይርና ያ እንሂድ ወደ መጀመሪያ ልብስ እንሰጣለን ለላውንደሪ ልብስ እንሰጣለን ከዛ እየሄድን እናስብበታለን። ኤኒዌይስ ግን አብራችሁ ይቆዩ። ቅድም እያካፋ ነበር ነው ያልኳችሁ። አሁን ጃኬት ለብሼ ነው የወጣሁት ድጋሚ እና ጭራሽ እየዘነበ ነው። ባይዘው እዚህ ጋር ማለት ነው የሩዝ እርሻ አለ። ይሄ 23ኛው ፎቅ ነው ግን አያችሁት እዚህ ማለት ነው ለምዶና አላውቅም ግን በጣም ብዙ ረጃጅም ህንጻዎች አታዩ። እኔ አሁን ከምኖርበት አካባቢ ያለው ረጃጅም ህንጻ ሁለት ብቻ ነው። ሌላው እንዳለ በመሬት ያሉ ቤቶች ናቸው ያሉት እና በቃ ጥቅጥቅ ያለ ነው። የምር በጣም ፖፑሌትድ የሆነ ሀገር ነው ኢንዶኔዥያ ማለት 300 ሚሊዮን የደረሰ ህዝብ ነው ያላት ካልተሳሳትኩ። ሊፍት መጣ
እና ማለት ነው ምንድን ነበረ እና ኢንዶኔዥያ በጣም ፖፑሌትድ ሀገር ነው አንደኛ ነገር ያ እና ኑረድና ልብሳችንን ላውንድሪ ሰጥተን እንመጣለን። ግን የዘነበ ነው ከቤት ወጥቼ የት እንደሚሄድ እራሱ አላውቅም። ግን የዘነበ ነው፣ ንፋስ አለ። ልብሴን ሰጠ ኦልሬዲ ግን የዘነበ ነው እዩት። እና የሊድ ራሱ ግራ ገብቶኛል። አም ኮንፊውዝድ ባይ ዘ ዌይ እዚህ ጋር ባለፈው አንዷ ሴትዮ ተበሳጭታ ነው አሉ ገጨችው። ሱፐር ማርኬት ገባችበት መኪናዋ። ሄይ ጋይስ ተመልሻለሁ። ስንት ደቂቃ የቆየ ነው ራሱ የወጣሁት? አይ 1 ሰዓት ተኩል ቢያንስ ቆየ። ውጪ ቆይቻለሁ። ግን ስወጣ እየዘነበ ነበረ። በጣም እየዘነበ ነበር፣ ቅዝቃዜ ነበር። ሶ ልብሴን ሰጠው ወጥቼ ሰው የምር መሄድበት ግራ ገባኝ። ሶ ዞሮ ወጣችሁ የሚያስደስታችሁን ነገር አርጉ አይደለም ይላል። ራቴን ገዝቼ መጣሁ። ምክንያቱም ዛሬ ሳነብ ነው ያልኩት እና አላበስልም እና የገዛሁት ምግብ ምን ይባል ታውቃላችሁ? ሚጎሬኝ ይባላል። ብዙ ጊዜ ማለት ነው ቪዲዮ ላይ ምናምን ምግብ እህቴ በቃ ስትበይ ነው የምትይው ነው ትለኛለች። ግን ኢትስ አ ቭሎግ አይ ሚን ላሳያችሁ የሚገባው ነገር ያው ማራጎን ነው አይደል? እና ወፍራም ሰዎች የምግብ ምርጫ ላይ በጣም ጎበዝ ናቸው። ስፖርቶች ታውቃላችሁ። ከወፍራም ሰዎች ጋር ሬስቶራንት ሂዱ፣ ወፈር ካሉ ሰዎች ጋር ምክንያቱም ያውቃሉ የሚያረጉትን ነገር። በጣም ነው ማስቀው አይምሮ ውስጥ በጣም ነው ማስቀው። ሳወራው ላስቃችሁ ባላቀ እና ሌላም ነገር ታውቃላችሁ። ይሄ ምግብ አክቹአሊ ማርታባክ ይባላል። ሚጎሪንግ ማለት ያው ፍራይድ ኢንዶሚ ነው። ያው ታውቁታላችሁ ያስባል። ግን ይሄን ምግብ ላሳያችሁ። ማርታባክ ይባላል። ማርታባክ የሚባለው እንደ ዲዘርት አይነት ነው። ዲዘርት እና የገዛሁት ነው ታውቃላችሁ። ምስሉ ላይ የምታዩትን እንደ ምስሉ ላይ እንደምትመለከቱት ያለውን አይነት ነው የገዛሁት። ምግብ አልበላም፣ ሐኪም ቤት ራሱ የምሄድበት የለኝም ነው ያለው። ነው ተነካኩን ከፖለቲካ ጋር ለመነካካት አይደል? ላሳያችሁ በዛው ምንም አንዱ ልክ ነው ሰው ምን አይነት ነገር መሰላችሁ? ይሄ ምግብ ማለት ነው ቂጣ ይጋገርና ከዛ በኋላ ቂጣው ከተጋገረ በኋላ መሀል ላይ ወይ ቸኮላት ወይ እናንተ የምትፈልጉት ነገር ወይ ሜቢ ስትሮቤሪ ምናምን ይቀባል። ከዛ ከቀቡት በኋላ ይገጥሙታል። እንደዚህ ክብ ከጋገራችሁ ለምሳሌ ክብ ጋግራችሁ መሀሉ ላይ ብትነሰንሱበት በቃ የምትፈልጉትን ጣፋጭ ነገር ከዛ ይሄ ሙሉ የጋገራችሁትን ክቡን እንዲህ ስትገጥሙት እንደዚህ አይነት ነገር ይሆናል። ላሳያችሁ አዙሬ that's better እንደዚህ አይነት ነገር ይሆናል። አያችሁት? ይሄ ምግብ ምንድነው ይባላል አልኳችሁ? ማርታባክ እና እንቅመስ። ባይዘው የቸኮላት ገዝቼ አላውቅም። የራሴ የመጀመሪያ ጊዜ ነው ስገዛ። ባይዘው በጣም ምርጥ ነው እና ይሄ ነገር ሲቀዘቅዝ ደስ አይልም። ትኩስ ነው ስትበሉት ያው እንደቀለጠ ምናምን ቸኮላቱ ነው እንጂ ሲቀዘቅዝ ብዙም ደስ አይልም። ግን ይሄ እንዴት ነው ካላችሁኝ ማለት ነው ምርጥ ካላችሁ ስላፕስ በቃ የምን የሚገርም ነው። የራሱን እንዲጣፍጥ አልጠበኩም ነበር። ሁሉ ነገር እንደዚህ ቆንጆ እንደሚሆን የምር አልገመትኩም። እና ሱፕራሳ ነው ፈተና አለብኝ በሳምንት ሊትራሊ ከሰኞ ጀምሮ እስከ ቀጣይ ሰኞ ነው ራሱ ፈተና የምጨርሰው። ሙሉ ሳምንት
ፈተና እና የሚገርማችሁ ነገር ማለት ነው ባለፈው ሳምንት ይሄ ሳምንት ፈተና ነበረንና ቆይ ዋልጠጣ ሶ የዛን ቀን ፈተና ኦንላይን ነበር የሚሰራው። ስለዚህ ላይክ በቃ ቤቴ ቀርቼ ይሄን ፈተና ሰራለሁ ብዬ ደምድሜ ነበር። እና እንደዛ ካልኩኝ በኋላ አስተማሪያችን ምን ያደርገዋል? የምርቁም ነገር እኔ ቀርቼ አላውቅም። ይሄን ሴሚስተር እኔ ክላስ መቀር አይነት ሰው አይደለሁም። እድሜ ነኝ ክላስ ብቀር እና በቃ ፈተና ኦንላይን ስለሆነ ቤቴ ተረጋግቼ እሰራለሁ ብዬ ስቀር አስተማሪው ዛሬ ያልመጡ ሰዎች ፈተናውን ዛሬ ሳይሆን ሌላ ቀን ነው የሚሰሩት አይልም። እግዚአብሔር ሌላ ቀን እኮ ማለት ነው ሚዱና ምን ስንፈተን የቀሩ ልጆች እኮ ቤታቸው እኮ ሰርተውታል። በቃ እኔ ስቀር ማይፈጠር ነገር የለም እንደሚባለው ሊትራሊ ከሴሚስተሩ አንድ ቀን ብቀር ደግ ኤኒዌይስ ዋት ካን ዊ ዱ ኤኒዌይስ እሱ ፈተናን በዚህ ሳምንት ፈተናለሁ። ሰኞ ፕሬዘንቴሽን አለብኝ። ማክሰኞ 2 ፈተና አለብኝ። ሮብ 2 ፈተና፣ ሐሙስ 2 ፈተና። ወደ ፈተና ታግባን ነው ይባላል እና ባይዘይ ማለት ነው። ይሄ ነገር ታውቁታላችሁ። በአማርኛም እንደው ይባላል የሱፍ አበባ ፍሬ። እውነት ቁም ነገር ስለማላውቀው ነው እነዚህ ነገሮች ባይዘይ ማለት ነው። ምርጥ ነው፣ ቁም ነገር በጣም አሪፍ ነው። እና መጀመሪያ የሆነ ገዝቼ ነበረ ግን ብዙም አልነበረም። ግን ይሄ አሁን በወተት ፍሌቨር የሆነ ነው እና በጣም ነው ደስ የሚለው። እየለጣችሁ እንደዚህ እየከፍታችሁ ነው የምትበሉት ታያችሁ። እና እየከፍታችሁ የምትበሉት አይነት ነገር ነው። ከዛ ውስጡ ፍሬው እንደዚህ አይነት ነው። አይ ቲንክ ፎከስ አረ ካሜራ ፎከስ አድርግተው ይሄን ይመስላል። ሶ ጉድ በጣም ምርጥ ነው ስትበሉት። እና እየዘነበ ነው አልኳችሁ እና ወክ ባረገ እኮ ደስ ይለኝ ነበር። ግን አሁን ምን እንደማደርግ ታውቃላችሁ? እንደነገርኳችሁ ነው። ቀጣይ ሳምንት ሙሉ ፈተና ተጠናግሬ ነው የሚያመሸው እና እኔም ለፈተና ይላምብብ እና ያ እንዴት አደራችሁ? ዛሬ ማክሰኞ ነው እና ያዝ ላይክ ባለፈው የሆነ ቅዳሜ የፉድ ቭሎግ ሰርቼ ነበረ። ኤግዛም ነው። አይ አም ስትረስድ። ሳምንቱ ሙሉ ስጨነቅ ነው እየተጨነቅኩ ነው። ኤኒዌይስ ሌትስ ዱ ፊት ቼክ መጀመሪያ ሌትስ ዱ ፊት ቼክ የታባቱ እና ዛሬ ማለት ነው 2 ኤግዛም አለኝ። ሀብ ኖ አይዲያ ሙሉ ሳምንቱ እያስጨነቀኝ ነው። ቁም ነገር እግዚአብሔርን ሙሉ ቀን ፈተና ፕሬዘንቴሽን ዛሬ ራሱ 2 ፈተና አለብኝ። እግዚአብሔር ይዳኝ። ወይ አም ኢቭን ቭሎጊንግ አብረን እንጨነቅ እንዴት ማስታወሻ እና ባለፈው ያመለጠኝ ፈተና አለ ብያችኋለሁ። ባለፈው ያመለጠኝ ፈተና የምፈተነው ዛሬ ነው። ከዛ ከሱ ቀጥሎ በኋላም ደግሞ ሌላ ፈተና እፈተናለሁ። ከዛ ነገ ደግሞ ሌላ ሲሙሌሽን አለ። በኢየሱስ እውነት ቀነስኩ፣ ራሱ ኪሎ የቀነሰ የቀለድኩ ነው። ግን የምር የከሳው ስሜት እየተሰማኝ ነው በስትረሱ ምክንያት። አሁን በቃ ግቢ ልሂድና ፈተና ልፈተን። አሁን ልወጣ ነው። ሊፍቴን እየጠበቅኩ ነው። ያው በጣም ራንደም የሆነ ቭሎግ እንደምሰራ አውቃለሁ። አይኖ ከዛ ደግሞ ADHD እንዳለበት ሰውም ደግሞ በጣም ብዙ ቶፒክ እንደማወራ አውቃለሁ። ግን ያው ቤር ቤት የሚል ያው አብራችሁ ይቆዩ። አሁን ሊፍቴ መጥቷል። ወደ ክላስ ሄዳለሁ። እውነት ጸልዩልኝ። ቁም ነገር ቨርቹዋሊ ቢሆን ሊፍቴ መጥቷል። ባይዘይ ማለት ነው እዚህ ያሉት ሊፍቶች ከምትኖሩበት ፍሎር ብቻ ነው በዚህ በቁልፋችሁ አክሰስ ማድረግ የምትችሉት። ከዛ በተረፈ ግራውንድ ፍሎር እና የምትኖሩበትን ብቻ ነው አክሰስ የሚያስደርጋችሁ። ከዛ በተረፈ ሌላ ፍሎር ላይ ለመሄድ ስቴር መጠቀም አለባችሁ፣ ወይም ደግሞ በእግራችሁ ነው የምትሄዱት በደረጃ። ያ እሱ አብረን እንሂድ። አሁን ወረዲ ግቢ ደርሻለሁ በሉ እና ለፈተናዬ ቢያንስ 45 ደቂቃ ይቀረኛል።
እና ባለፈው ማለት ነው ሳይሆን ብዙ አልቆየም፣ ግን ስታንድ ተደርጎ የሚነዱ እንትኖች አሉ፣ ባይኮች አሉ፣ እንደ ሞተር ባይክ ማለት ነው። እና ስማቸው ቢም ነው የሚባለው። ከዛ እኔ ኢማጂን የሳይክል ራሱ እውቀት የለኝም እኮ። ከዛ ሄጂ ባለፈው እንዴት እንደተደፋው ሄጂ ድፍት። ከዛ ከወደኩ በኋላ ነው ማለት ጥርሴ ቢወልቅስ ምናምን ብዬ ራሱ ኮንሲኩዌንሱን ያሰብኩት። ላይክ ምን ሆኜ ነው ብቻ በጣም ነው የሚገርም የምርቁም ነገር። እና አሁን እየደረስኩ ነው ግቢ። ባይዘይ ክላሳችን ይሄን ይመስላል። ያምራላ። ሲኤን ሴታፕ ላድርግ። ፈተና በቃ 30 ደቂቃ ነው። እንዴት ደቂቃ ነው? ፋይናል ኤግዛም ያለቀ ግን በኢየሱስ ስም የሚያስብል ፈተና እንኩት። እስኪ እግዚአብሔር ያውቃል። ለማንኛውም አሁን ላይ ደግሞ የላዙ ሚቲንግ አለ ክላሱን ማለቁን አስመልክቶ ራፕ አፕ ሴሽን ለ30 ደቂቃ። ከዛ ከ15 ደቂቃ በኋላ ደግሞ ሁለተኛው ፈተና አለ። በኢየሱስ ኤኒዌይስ ስቲል አብራችሁ ይዋሉ። እንዴት አድራችኋል የኔ ውድ የዩቲዩብ ተከታታዮቼ? ይሄ ቭሎግ ማለት ነው ኦልሞስት ሲሪየስ ሊሆን ነው። ዛሬ ሐሙስ ነው። ዛሬ ሐሙስ ነው አንደኛ ነገር። ሁለተኛ ነገር ዛሬ ራሱ ፈተና አለብኝ። ፈተና ሳይሆን እንደ ሲሙሌሽን አይነት ነው እና አሁን 3 ሰዓት ተኩል ሆኗል እውነት። እና የዛሬው ክላስ ስታቲስቲክስ ክላስ ነው፣ ግን ኔጎሽት ምናምን የሚደረግ ነገር አለ። ኢትስ ኦል አባውት ዲፕሎማሲ አይነት ነገር ነው እና ኢትዮጵያውያን ከቻልኩ ቀርጻለሁ፣ ግን አብራችሁ ይዋሉ። ያ ጋይስ ሁሉም ሰው ማለት ነው ኖርማሊ everyone is wearing formal looks and like we are wearing casual. Just basic bitches. We are basic bitches.